በድጋሚ እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ እንግዲህ አሁን ደግሞ ወደ አንድ ቦታ ልንሄድ ነው በተከታታይ የቴሌቪዥን ድራማ ታሪክ የማንረሳው አይነት ስም አለ ወይም ደግሞ ርዕስ የድራማው ርዕስ የሻማምባ ሲባል መቼስ አንረሳው ማለት ነው የሆነ የሚያስፈራ ነገር ትዝ ይለናል መሰረት መብራቴን መጀመሪያ የተዋወቅናት በዛ ነው በጣም የማይረሳ አይነት ትዝታ ጥሎብን ያለፈው የሻማምባ በጣም ብዙ አሪፍ አርቲስቶች ወጥተውበታል እስካሁን ድረስም ያው በዛው ሙያ ላይ ያሉም አሉ ከዛ ሙያም ደግሞ ወረቀው በተለያየ ህይወት መዳር ውስጥ ያሉም ሰዎች አሉ ግን እነሰነው ለምን እሺ ወደ ፈረንሳይ ነው ወደ ፈረንሳይ እንላቅ ማን ነው የሚፈልገው ዮናስ ያቋል ይሄንን ሁሉ ያለው እንግዲህ በቀጥታ ወደ ልሸኙኝ ነው ወደ ኢትዮውድ ኢትዮውድ ወደ ምትባለው ፈረንሳይ ለጋሲዮን እዚያው እንገናኝ እንኳን አደረሳችሁ እንላለን በድጋሚ እንግዲህ ከስቱዲዮ ወጣ ብለናል ቅዳሜ ከሰዓት ነው የት ናቸው የተሰኘው ፕሮግራማችን ነው እንግዲህ በዚህ ፕሮግራም ሁልጊዜም እንደምናደርገው በተለያየ ጊዜን የምናውቃቸው ሰዎች ከስክሪን ዞር ሲሉ ወይም ደግሞ ከይታ በተለያየ ህይወት አጋጣሚ ዞር ሲሉ የት ናቸው ብለን ጠይቃለን አንዱ ነው የዛሬው የት ናቸው ደግሞ እንግዳችን ከአሜሪካን ሀገር የመጣ ነው በቀድሞ ጊዜ በተለያዩ የጥበብ ስራዎቹ እናውቀዋለን እነማን ነበሩ የጥበብ ስራዎቹ ምንስ ትውስታል የሚለውን እናያለን ከዛ በተጨማሪ ደግሞ አሁንስ የት ነህ በምንስ ሙያ ላይ ነህ ምን እየሰራህ ነው የሚለውንም ነገር አብረን እናያለን ማለት ነው ቅዳሜ ከሰዓት የት ናቸው ፈረንሳይ ለጋሲዮን እንግዳለን አብረን እንጓዝ አይ ምነው መብርሃን ኢትዮጵያን ጨከንሽባት ምነው ቀኝሽን ረሳሻት እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት ልቦናሽን ታዞሪባት ጣሯን ፈተናዋን ይበቃል ሳትያት አላንቺ እኮ ማንም የላት አውሮፓን ትናጓን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለር አይባጭ ጫንቋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታንገቷን ቁልቁል ጠምዝዟት ነፍሷን ድጦ ያስበረከካት ስልጡን ብኩን ጻጉናት በጣም ደስ ብሎናል እንግዲህ የት ናቸው አርቲስት አበባየሁ ታደሰ ጋር ተገናኝተናል እንኳን ደህና ቆየህን እንኳን ደህና መጣችሁ አንተንም ደግሞ እንኳን አደረሰልንል እንወዳለን ለሀገርህ እንኳን በሰላም አበቃ በጣም አመሰግናለሁ በጣም እናመሰግናለን እግዚአብሔር ያክብርልኝ በጣም እናመሰግናለን መልካም ይሄ ፎቶ በጣም ስቦኝ ነው አበባየሁ የማን ናቸው አባቴ ነው ሻለቃ ታደሰ ወስን ይባላል ክብር ዘበኛ ምሩቅ ነው ሶስተኛው ዙር የክብር ዘበኛ ምሩቅ ነው ኮሪያ ዘምቷል በኃላፊነት ጦር ይዞ ነው የዘመተው በ53 የመፈንቅለ መንግስት ግርግር ውስጥ ዋና ተሳታፊ ነበር የመንግስቱ ነዋይና ግርማዊ እና ከዛም በኋላ ግዞት 2 አመት ደብረሲና ተቀምጧል ለ13 አመት ከስራ ታግዷል ከዛ በኋላ መንግስት ሲመልሰው ደግሞ አስመራ ነበር የተመደበው አስመራ በጣም ከባድ ሰዓት ነበር ባንድ ወቅት ሰንበል ወይን ቤት ተደመሰሰ ተብሎ በሬዲዮ ሲነገር እሱ በኃላፊነት የመራው የነበረው ወይን ቤት ነበር ተደምስሶ የነበረው ተማርኮ በሻቢያ ተወስዶ ነበር እዛ ቆይቶ መከራይቶ ተመልሶ መጥቷል ከዛ ሲመለስ ሐረር ሄዶ በኃላፊነት እየሰራ ያለ የሶማሊያ ጦርነት ነበር በጣም ከባድ ጊዜ ነበር ያኔ ነው እንደውም በጀብዱ የሻለቅነት ማዕረግ ያገኘው የጦር ሜዳ ጀብዱ የሚባል ጀብዱ ያኔ ኮሎኔል መንግስቱ ነበሩ ያው አይደለ አዛዥ ከሳቸው ተቀብሏል አዲስ አበባ ወይን ቤት የጸጥታ ክፍል ሹምም ሆኖ በጣም በከባዱ በሜሶኔ ሀፓ የእርስ በርስ ስርቂት ጊዜ የዛ ኃላፊ ሆኖ መከራውን ሲያይ የነበረ ሰው ነው ደግነቱ ብዙዎቹ ነገሮች አልፎ ያው ኦልሞስት እንግዲህ ቁጥር ስተታለ ይባላል በመናቀው 97 አመት እሱ በሚለም 100 አመቱ ነው ያረፈው የዛሬ 3-4 አመት
ተከታትለው ነው ያረፉት እናቴ ናት በአንድ አመት ልዩነት ነው ያረፉት ተያይዘው እና አባቴ ነው ማለት ነው ማማስ የቤት መቤት ሆና እሱ ለሀገሩ ሲያገለግል እሷኛን ስታገለግል ኖራ ያለፈች ናት በጣም ጠንካራ ሴት ነበረች በመጨረሻ ሰዓት የኦክሲጅን እጥረት አጥሯት አድርጋ ነው አፍንጫዋ ላይ ፎቶ የተነሳችውና ተከታትለው ነው ያረፉት እናቴ ናት እንኳን ተገናኘን ያው አንዳንድ ጊዜ በሩቅ ያሉ ሰዎችን የማግኘት እድል በጣም ሬር ነው አልፎ እዚህ ስትመጡ ነው የምናገኛቸው በጣም ደስ ብሎናል ስለመጣ እኔም በጣም ደስ ብሎኛል እርግጥ አሁን ኢቢኤስም ክፉ ጊዜ ላይ ነው የተገጣጠመ ነው አስፋው መሸሻ ሁላችንም የምንወደው ስራውን የምንከታተለው ልጅ ነበር አሁን በድንገት በእንደዚህ ሁኔታ ስላለፈ በጣም አዝኛለሁ ሀዘኔን መግለጥ ፈልጋለሁ ለኢቢኤስ ሰራተኞች ለቤተሰቡ ለብቸኛ ልጁ እንደውም ደግሞ ለወዳጄ ላበበ ፈለቀ መጽናናትን ይስጥልኝ ይላለሁኝ ከሁሉም ባስቀድሜ አሜን በድጋሚ ነፍስ ይር እንላለን አስፍየን ሁላችንም አርቲስት አባዬ እንግዲህ የት ናቸው ስለሆነ ፕሮግራሙ የት እንደጠፋ ከዛ እንጀምር የት ነው የጠፋው ለመሆኑ አው ጠፍቻለሁ ለዚህ ሀገር ጠፍቻለሁ ላርቱ አልጠፋውም የዛሬ 20 አመት ብሔራዊ ቲያትር ሰራተኛ ነበርኩኝ ንጉስ አርማህ ሚል ቲያትር እየሰራው ነበር እዛ ያለው ነበር አው በጣም ትልቅ ስራ የሚገርመው ያኔኛ ከሀገር ስንወጣ ብሔራዊ ቲያትር ወደ 1300 ሰው ገብቶለት ከዛ ባልተናነሰ ደግሞ ውጪ ሲሰለፍ ነበር ማቀውና በጣም ቲያትር ትልቅ ደረጃ የደረሰበት ጊዜ ነበር የድል አጋጣሚ ሆኖ ያኔ ወደ አሜሪካ የመሄድ እድል አጋጠመኝና ሄድኩኝ እና እዛ ከሄድኩ በኋላ እዚህ ካለው ሰው አይን ትንሽ ጠፋልኩኝ ግን ደግሞ እግዚአብሔር በፈቀደው በውጭው ዓለም ደግሞ ምናልባት እዚህ በኋላ ላገኘው በማልችለው ሁኔታ በአለም ላይ ዞሮ ስራዎችን የመስራት እድል አጋጥሞኛል ለካንተ ስትታይ የሻማምባ ሲታወስ አንተ ተታወሳለህና በጣም ትልቅ ስራ ነበር ምልክት ትመስለኛለህ ወይ ያ ስራ ለአንተ ምልክት ሆነዋል ተመጋባቸው ይመስለኛል ለኔም ትልቅ ስራ ነው ትልቅ ተሞክሮ ነው ገና የቲያትር ትምህርት ተምረን ከወጣን በኋላ እዛው ላይ ነው አብሮኝ ነበር ደራሲው ዳንኤል አበበ ጓደኛዬም ስለነበረ ከዛ ነው የጀመርነው አሁን ብዙ ሰው የሻማምባን የሚያቀው በቴሌቪዥን ሲተላለፍ ግን በቴሌቪዥን ከመተላለፉ በፊት አዲስ አበባ ዩኒቨርሲቲ ባህል ማዕከል በስቴጅ ሰርተናል መጀመሪያ የስቴጅ ስራ ነው የመድረክ ስራ ነውና ስሙ ደግሞ ኮብራ ይባል ነበር የሻማምባል ነበርማ አዘጋጁ ያው ተወዳጁ ታዋቂው የኔ መምህር ዳግማዊ ፈይሳ ነበር ያኔ ያዘጋጀውና ባህል ማዕከል ከሰራነው በኋላ ብሔራዊ ቲያትር ሄዶ ለህዝብ ወጥቷል ለአንድ አመት ያክል ታይቷል ግን እዛ ስንወስደው ያኔ ኮብራ የሚለው ነገር ትንሽ አስደንጋጭ ስለነበር ብዙ ታማሚዎች ስለነበሩ እየመጡ ቲያትሩን ይከታተሉት ነበር እርስ ማስተካከል አለባችሁ ተብለን የሻማምባ ለሌላው ብርሃን የሚሰጥ ኦፍ ኮርስ በዛ ሰዓት እየቀለጠ ነው ህመሙ ያቀልጣል ይገላል በተቀልጠም ግን ለሌላው ብርሃን መስጠት ማለት ነው የሻማምባና ወደ ፊልም ሲመጣ እንግዲህ በአጋጣሚ መሰረት መብራቴ መጣች እንደዛ ሆኖ በፊልም ሊሰራ ቻለ ማለት ነው በጣም ትልቅ ስራ ነበር የቲያትር ትምህርት ባክግራውንድ በመሰረቱ እኔ መካኒካል ኢንጂነሪንግ ነው የተማርኩት ከ5 ኪሎ ነው የተመረኩት ግን ተስፋዬ ሲማ ጋር ሄጄ 3 ወር ኮርስ ወስጃለሁኝ የሱን ነው የቲያትር ትምህርት መሰረታዊ 3 ወር ተባለ 6 ወር የፈጀ የቲያትር ጥበብ ትምህርት ተምረን ነበር ተስፋዬ ሲማ ጋር አንድ ፎቶ አይቻለሁ ምናልባት ውጭ ሀገር ይመስለኛል አንተ ሸዊት ያለችበት አንተ እሱ የቅርብ ጊዜ ነው ሸዊት ሀና ዮሐንስ እሱ የኔ የሚስቶች ባሎች የሚል አሁን ዓለም ሲኒማ እየታየ ያለ ድራማ አለ እሱን ሰርተን ነው ሚስቶች ባል በጣም ብዙ ቦታ የታየ ተውኔት ነው እንደ አጋጣሚ ሆኖ እኔ እንደውም አላቅ በሱ ደረጃ ብዙ ቦታ የመታየት እድል የገጠመው ተውኔት መኖሩን አላቅ ምክንያቱም አሜሪካ ብዙ ከተማዎች ታይቷል ካናዳ ብዙ ከተማ ታይቷል እና ሀና ዮሐንስና ሸዊትን ይዘን ደግሞ ቴዎድሮስ
ለገሰ ተስፋዬ ሲማ ሆነን ሳውዝ አፍሪካ ደርባንና ጆሃንስበርግ አሳይተነዋል በዛ ያኔ የተነሳ ነው ፒክቸር ሳውዝ አፍሪካ ነበር የተነሳችሁት ያንን ስራው ያንተ ነው ድርሰቱ የኔ ነው ድርሰቱ የኔ ነው በጣም ተወዳጅ ነው ብዙ ሰዎች የሚሉኝ ያሉ ሚስቶች ባሎች ምንድነው ሚስቶች ባሎች ማለት ሰውየው ብዙ ሚስቶች አለው እነሱ ደግሞ ባሎች አላቸውና ትንሽ ኦፌንድ የሚያረግ ነገር አለ ግን ታሪኩን ገብተው ሲያዩት ክሊር ይሆናል ሚስቶች ባሎች ሆነ መልካም እንግዲህ ሻማን ባናነሳን ትምህርትን እንግዲህ ከተስፋዬ ሲማ ጋር ከዛ የመጣ ነው ስለዚህ ውስጥ ነበር ሌላ ነገር ብታጠና ወደ ተባባለም ገባ ምናልባት የተማርከበትን ነገር እየሰራህበት አጋጣሚ አለ አልሰራውበትም ከሀገር ከወጣ በኋላ አንድ 2 አመት ለመስራት ሞክሬ ነበር ግን ሲቪል ነው ሜካኒካል ኢንጂነሪንግ ነው አንድ 2 ቦታ ሰርቻለሁ ግን ያኔ ዓለምፀሐይ ወዳጆን ያገኘናት ያኔ ነው ተስፋዬም በአጋጣሚ ሄድኩበት ሀገር ነበርና እኔ ካሊፎርኒያ ነኝ ያለሁት ከዚህ ከኢስት ኮስቱ በጣም ሩቅ ነኝ ያለነውና ተስፋዬን ሳገኘው በጣም ነው ደስ ያለኝ ከሱ ጋር ስራ ጀመርንና ዓለምፀሐይ ወዳጆን ሳገኛት በጣይቱ በዓለም ማዕከል ታቅፎ መስራት ተጀመረና ሁሉ ጊዜ አርበት በርሬ ሰኞ መመለስ አለብኝ ለስራ ቅዳሜና ሁሌ በረራ ነው ለሊት ተነስቼ በራለሁ ቲያትር ሰራለሁ ተመልሼ በርሬ መመለሳለሁ ለሰኞ ስራና መረረኝ የሆነ ጊዜ ላይ ማያዋጣ ስለሆነ በዛ ሁኔታ የካምፓኒውን በሙያዬ መስራቱ ነገር ያዛርጌ ሙያዬ ሲጎተተኝ ወደ ሙያዬ መጣውና የግል ስራ መስራት ጀመርኩኝ በዛ የተነሳ ብዙ ሰርተናል በጣይቱ በዓለም ማዕከል ስር ታቅፈን ብዙ ሀገር ዞረናል እንዳልኩ ካናዳ አውሮፓ ተሻግረን ሰርተናል እስከ ስካንዲኔቪያ ስዊድን ኖርዌይ ሁላ ተሻግረን ሰርተናል ዓለምን አይተንበታል ተመስገን ነው ባለቤቴ በጣም ቅን መልካም ሰው ናት አብረን ነው ስደት የገባ ነው አብረን ኖረናል በፍቅር ረጅም ዘመን ኖረና ስለዚህ ታውቋለች ፍላጎቴን እዚህም በነበረች ጊዜ እያንዳንዱን የኔ ቲያትር ተከታተለ የነበረች ስለሆነች ሻንጣይን ባነሳው ቁጥር ቅሬታ የላትም ለምን እንደሚሄድ ታውቃለች ምክንያቱም እኔ ካሁን በኋላ ያለ ቲያትር መኖር አልችልም መስራት አለብኝ መጻፍ አለብኝና ለዛ ልጆችም ሳይኖሩን አሁን እግዚአብሔር ይመስገን ልጆችም ኖረው ማን ይባላሉ ልጆቼ ወንድና ሴት ናቸው አንደኛው የመጀመሪያው ናታይ አበባየው ይባላል ናታይ ሁለተኛው ያምላክ አበባየው ትባላለች ባለቤቴ ሐመልማል ገድሉ ነው የምትባለው እኔ ሐሚ ነው ማለት ከዚህ ቤት ጀርባ ነው ተወልዳ ያደገችው ሳምና የጎረቤል ወደ ጀባይን እዚህ ነው መሰራት ያለበት እኛ ሞር የዓለማየሁ እሸቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ ያለች ጎረቤቴ 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 ሐመልማል ሐሚ እንግዲህ ያው ሸጋ ልጅ ጎረቤቴ ሸጋልጅ ቆንጆ ልጅ ጎረቤቴ ላንቺ ነው የተዘመለሽ ባላሽበት ከነልጆችሽ ሰላምታችን ይደርስሽ እንላለን መልካም ወደ አሜሪካ ስኪን እንመለስ ከጥበብ ጋር የሰራቸው የራስ ስራዎች ወይም ደግሞ ሌሎች ሰርተው የተሳተፍከባቸው የትኞቹ ስራዎች ናቸው በጣም ብዙ ስራ ላይ ተሳትፈናል እውነት ለመናገር በጣይቱ በዓለም ማዕከል ውስጥ ሆነ አጫጭር ስራዎችን እንሰራለን የጴጥሮስያችን ሰዓትን ሰርተናል የቴዎድሮስን ከናት ዓለም ጠኑ የተወሰዱ አሁን እዚህ የሚሰራውን ብሔራዊ ቲያትር ያለው ሃወይን ፓፑን ብዙ ሀገር ሰርተናል ከተስፋዬ ሲማ ጋር የወታደሩን ፓርት እኔ ሰራ ነበረ የቴዎድሮስ ለገሰ ብዙ ይጽፋል ቴዎድሮስ ለገሰ ማለት ሰንሰለትንም ይሰራ የነበረው ጎበዝ ልጅ ነው ጥሩ ጓደኛዬም ነው የሱ ብዙ ስራዎችን ሰርተናል ከዛ ውጪ ግን እኔን የባህርን ባሚል ሌላ አንድ ስራ እንዲውዞረን ሰርተናል ከሚስቶች ባሎች ውጪ በምጽአት ዋዜማ ሚል መንፈሳዊ ነክ የሆነ እዛ ሀገር ያለው ይሄ መንፈሳዊ ጉዳዮች ላይ ትንሽ አለ አሁንም ለከዛ ስትሄድ ማንነት አይታወቅም ጀርባ አይታወቅም እዚህ ተታወቃል አንድ ሰፈር እዛ ግን መጥቶ ወይ ዲያቆን ነኝ ይላል ወይ ቄስ ነኝ ይላልና ጣጣዎች አሉ መንፈሳዊ ጉዳዮች ላይ እና በዛ ዙሪያ ላይ የሚያጠነጥን በምጽአት ዋዜማ እንደውም እዚህ ሀገር መጥቼ ቀርጬው
በቅርብ ቀን በ6 ክፍል ይለቀቃል ብለን እናስባለን እሱን ሰርተናል ከዛ ውጪ ነፃነት ወርቅነህ የመጣ ጊዜ ለመጀመሪያ ጊዜ ሲመጣ ተቀበለ ነው ፍሬሽማን የሚለውን ተውኔት በጣም ወደ 33 መድረክ በአሜሪካው ዞረን አሳይተናል እዛ ላይ እኔ ፕሮግራሙ ማብሮ በማደራጀት በመተወን ማንደኛውን የወንዱን ገጸ ባህሪ በመስራት ሰርቻለሁ የጊዜ እርጣትን ከተስፋዬ ገብረሃና ጋር እና ከሌሎች ልጆች ጋር ሆነን ሰርተናል የቴዎድሮስ ራዕይ ሲመጣ ያው በእስከ አውሮፓ ተሻግረን ሰርተናል የጌትነትን ነው ራሱ ጌትነትን ነው ማብሮ መጥቶ ነበር አውሮፓ እና ሱራፌል ተካ እንደዛ ያለን ብዙ ስራዎች ሰርተናል ከዛ ውጪ በአሁኑ ሰዓት ግን የራስ ማያ የሚል ተከታታይ የራዲዮ ድራማ ያዘጋጀን እየለቀቀን የመጀመሪያው ምዕራፍ ተለቋልቋል ጀንበር አሰፋ ተወዳጀ ተዋናይት ተስፋዬ ሲማ ቴዎድሮስ ለገሰ ሌሎች ደግሞ ጎበዝ ወጣት ተዋናዮች ተሳትፈን ዮሐንስ ዘሪሁን እየሰራን ነው ደግሞ እሱ በቀጣይነት የሚሄድ ስራ ነው ምን ላይ ነው አየር ላይ የሚሆነው በዩቲዩብ ነው ወይስ አዎ የኔ ራሴ ዩቲዩብ አለ ሃምቤክስ ፕሮዳክሽን የሚባል ዩቲዩብ ቻናል አለ ብዙ ስራዎች እዛ ላይ እንጭናለን ብሔራዊ ቲያትር ላይ ምን ይታወሳል በጣም እንደው ብሔራዊ ቲያትርም ያዝናናው ነገር ብዙ ነው ብሔራዊ ቲያትር ድሮ ገና ስንጀምር ኮረስ ሆነን ገና በልጅነታችን ቲያትር እንደተማረን ኤዲፐስ ንጉስ ታስታውስ እንደሆነ እና አባባ ተስፋዬ እና አበባ አዲስ ራሱ ነፍሱን ይማረው ፈቃዱ ተክለ ማርያም ንጉስ ሆነ የሚሰራበት እና አበባ ባልቻ የሚሰሩበት እዛ ላይ እንደ የኔብጤ ሆነን ኳየር ሆነን ሰርተናል ከዛ በኋላ ግን ከራስ ቲያትር ወደ ብሔራዊ ቲያትር ከዞርኩ በኋላ ያው ዋናው ትልቁ ስራ ንጉስ አርማህ ነው ንጉስ አርማህን ወደ 2 አመት ሰርተናል የጊዜ እርጣት ሰርተናል አበበ ፈለቀና ነው ያዘጋጀነው እሱ ዋና አዘጋጅ እኔ ረዳት ሆኜ ቃየል የሚል ተውኔትም ዘይታይ ነበር አበበ ፈለቀ ነው ኢትዮጵያ ሬዲዮ ሆኖ እሱ ያዘጋጅ ፊልም ሰርተናል በነገራችን ላይ አበበ ፈለቀ የሚያዘጋጀው እኔና መሰረት መብራት ያለንበት ፊልም ተሰርቶ ብዙም እሱ ከመውጣቱ አካባቢ ነው እኔ ከሀገር የወጣሁትና እሱ ሰርተናል አዳብና የሚባልም ስራ ሰርተናል ርዕሱን እውነት አላስታውሰውም ግን ማይ ሊትል ሚስቴክ የምትለው ነገር ያስታውሰኛል መሰረት መብራቴ ልጇን እና በመከራ የወለደቻል ልጇን ሚስቴክ ነው የምትላትና እንደዛ አይነት ይዘት ያለው አንድ ፊልም ሰርተን ነበር የወጣ ግን አይመስለኝም ሉክ ኮስተር ያለ ሉክ ለትራጀዲ ሞር የሚቀር ይመስላል እንደዚህ ደግሞ ቀርቦ ሳይሆን ደግሞ ቀላል ያልክ ሰው ነህና ምናልባት እንትን ያመጣ ይሆን ምን አይነት ሰው ነህ አንተ እናቴ ህይወቷ እስከሚያልፍ ድረስ ስቴጅ ላይ ቆሞ ይተውናል ብላ ማታምንበት ልጅ ነበርኩኝ ምክንያቱም የቤት ልጅ ይባል ነበር እስከ ተወሰነ ጊዜ ድረስ እኔም ራሴ ቲያትር ስቴጅ ላይ ወጥቼ ተውናለሁ ምንም ሰው አይደል አሁንም ቢሆን ስቴጅ ላይ ወጥተ ጽሁፍ አንብብ ምናምን ብትል ይፈራለሁ በጣም ሞር ያኛውን ገጸ ባህሪ መስዬ ስወጣ ነው የሚቀለኝ እንጂ እንትን ነው አባይሆን ይዘው መውጣት ነው አባይሆን ይዘው መውጣት አልፈልግም ያኛው ሰውዬ ግን ያን የሚታቸው ምን አገባኝ አያገባኝ ብዬ ስለሆነ ነፃነቴን አውጃለሁ ሁሌ ያው ቲያትር ያስፈራለሁ ሁሌ ከዛ ውጭ ግን የሻማምባ ሲመጣ መከራ ሆነ ከሻማምባ በኋላ ካስታወሳችሁ ውስጥ ሽሽት የሚል ተውኔት ደግሞ እንደዚህ ባለ 6 ክፍል ሰርተን ነበር የኔ ሚስት የህቷን ልጅ አምጥታ ያሳደገች ለኔ ልጅ አልወልድልህ ብላኝ ወይ ወለጂ ወይን ልጅ አስወጪው ብዬ እሷ ደግሞ በዚህ ኑሮ አንወልድም እንዴት ብላ በዛ የተነሳ ልጁን ከቤት አስወጥቸው ህይወቱ ያልፋል እና ትንሽ መራራ ነበር እና ሰውላ በመንገድ ሁላ ትንሽ ያጥረገረገ ነበር አንተ ከፉ ይሉኝ ነበር ያ ስለተደራረበ ሲሪየስ ነገር ብቻ መሰራ ይመስላል ግን ኮሜዲም ሰራለሁ እኔ እንደውም ጨዋታ ወዳለሁ ኢቭን መራር ሀዘን ላይ ልቤቶሎ ስለሚነካብኝ መለወሱን ነው መመርጣው ያን ነገር መሸሽ ነው እንጂ ማስተናገድ ሀዘን ይጎዳኛል በጣም ነቀልዱን ወደዋለሁ ወደዛ ማድላቱን መርጣለሁ ጫወታለሁ ብዬ አስባለሁ ግን የራሴ ሰዎች ሳገኝ ነው ሻማምባ እንግዲህ የሻማምባ በጣም ትልቅ ስራ ነው ቀደም እንዳነሳ ነው ላንተ እንደምልክት እንደተመርጥ ይሆናል ይመስለናል እዛ ላይ የነበሩ ሞመንቶችን እስኪ እናስታውስ
ክሩን በቃ ማትረሳቸው ነገሮች ይኖራሉ ሻማምባ ለኛ ትልቅ ተሞክሮ ቢሆንም ከባድ ነበር ሆነ ለመናገር አስተውሳለሁ ቲያትሩ ከፊልሙ ድራማው በቴሌቪዥን ከተላለፈ በኋላ ምስካየ ኅዙናን መድኃኔዓለም የቀድሞ ፓትርያርክ አቡነ ጳውሎስ ጠቅሰው ሲያስተምሩበት ሰምቻለሁ ኃይሌ ገብረስላሴ ስለሱ የተናገረው ነገር ጋዜጣ ላይ ማንበብያለሁና በጣም ፓወርፉል ነበር ምክንያቱም አብዛኛው ሰው አጥቷል በዛ ሰዓት በኤችአይቪ ምክንያት በጣም ያልገባበት ቦታ ወይ ወንድሙን ወይ እህቱን ወይ እናቱን ወይ አጎቱን ወይ የጎረቤት ሰው ስለነበረ ከባድ ነበር እኔን አሁን አንድ ታዋቂ ተዋናይ የብሔራዊ ቲያትር ተዋናይ ዳንተ ያማል እንደህን ስራ መስራው ብሎኛል ብሔራዊ ቲያትር በጎረጎር ለሰው ማንንም የሚወዳ አታገኝም ይሄን ስራ ብሎኛል በአጋጣሚ በዛም ጊዜ ያሁን ባለቤቴ ጓደኛዬ ስለነበረች የጓደኝነት ችግር አልነበረብኝም እንጂ ያን ያክል ሾክ ያደርግ ነበር መንገድ ላይ ኤድሳሙ ሚልህም ያጋጠመ ይችላል እንጂ ጥሩ ስሜት የፈጠረ ነበር ስንሰራው የካታኮምቡ ሰማዕት ሚል ቲያትር መንፈሳዊ ቲያትር ለመስራት ገብርኤል ሄደናል ነው እዚ ግቢ ገብርኤል ናዛ ባታ አለ ያኔ ከደራሲው ጋር ነበር ያን ቲያትር ዛ እሱ የጽፎ ነው ዳንኤል አበበ ጽፎ እየሰራን ስለነበር በዛ ኮኔክሽን ነው መሰረት መብራቴም እንግዲህ የተገኘችው እሷ የባታ ወይም የግቢ ገብርኤል ዘማሪ ነበረች የዛ ሰፈር ልጅ ነበረችና ብዙ ልጆች ሞክረን ነበር ከሷ በፊት እና አንድ ቀን ትዝለኛል ታገኝታለች አንዲት ልጅና አብረን የኔ ነገር ያበቃን መጀመሪያ ማጥንቸው ስለነበረና ያን ለማጥና ልደታ ሄጃለሁና ልደታ ነው ለመጀመሪያ ጊዜ ያዩ መሰረት መብራቴ የሚገርመው እሱን ቲያትር ሰርተን እርግጠኛ ነኝ ሜቢ 250 ብር እንደዚህ ነው ተከፈለን መጨረሻ ፋሲካ ነበር ቲያትሩ ሊወጣ ድራማው ሊወጣ ሲልና እንኳን ደስ ያላችሁ በሚል በፖስታ ታሽጎ መልካም በዓል እኔ 250 ነው እንግዲህ ምናልባት መሰረት መብራቴ ሴትም ስለሆነ ለማበረታቻ 400 500 ተከፍላጅ ምናልባት እንጂ እንደዛ ነው በጣም ዋጋው ትልቅ ነበር ለነገሩ ያኔ 250 ትልቅ ነበር የሚገርመው እኔ ብሔራዊ ቲያትር 540 ብር ነው ደርሼ ነው የወጣሁት እሱን ወረቀቴን የስንበቴ ላይ ተጽፎ አይቸው ነው እንጂ አብዛኛው ማስታውሰው 340 ብር ነበር ሌላ እንግዲህ ምናልባት ከዚህ ሙያ ጋር ተያይዞ አገሬ ቢኖራት በለዚህ ጥበብ ውስጥ ዘም ስለሰራ ቢኖራት እዚህ ጥበበኞች ላይ ቢኖር ብለምትመኘው ነገር ብዙ ነገሮች ተታዘባለህና ቢኖር ብለ ትመኛል ከምንም የበለጠ ግን እኔ የሚቆጨኝ የሰው ኃይሉ ነው በጣም የሚገርሙ ሰዎች ልምድ ያላቸው ሰዎች የተወሰነ ያክል አመት ይሰሩና ከሀገር ይወጣሉና ይቆጫል አንዳንዴም ክፍተቱን ታየዋል እዚህ ሀገር አሁን በኔ በማቀው በጥበቡ አካባቢ ክፍተቱን ታየዋል እዛ ትልልቅ ሰዎች ቲያትር ቤት ሊመሩ የሚችሉ ባህል ሚኒስትር ሊመሩ የሚችሉ ልምድ ያላቸው ስክን ያሉ ሰዎች ታገኛለህ እና እነሱ ይቆጫል ምን አለ ሀገራችን በነሰራ በመጨረሻ ምናልባት መልእክትና ወደፊት ሌሎች ሰዎች ካሉ ወይም ደግሞ ለተነገረ የምትወደው ነገር ካለ በዛ እናጥናቀና ወደ ቃላቱ እንሄዳለን እንግዲህ ኢቢኤሶች ፈልጋችሁ ስለመጣችሁ በእውነት ትልቅ ክብር ተሰምቶኛል በቀጣይነት ብዙ ስራዎች አስቤያለሁ በቅርቡ የሚለቀቅ አንድ ፊልም አለን ያፋቤት ጠባሳ የሚል እንግዲህ እሱ ሲወጣ ምናልባት በእኛው በዩቲዩብ በሃምቤክስ ፕሮዳክሽን ቻናል ካልበለዛም በሲኒማ ቤቶች ምናሳይበት መንገድ ይፈጠራል ሌላው እዚ እኔና ጓደኛዬ ራሄል አሰፋ ምናልባት ታውቃት የሆነ ድሮ ህፃናት ቲያትር የነበረ ቴሌቪዥን የነበረች ለሁለት የጻፈነው ከጀርባ የሚል ተከታታይ ድራማም አለ የመጀመሪያው ስራ እየተጠናቀቀ ነው እሱንም ለህዝብ እናቀርባለን ብለን ተስፋ እናደርጋለን በአሁኑ ሰዓት እየተላለፈ ያለው የሚስቶቼ ባሎች የተሰኘው ስለ አሜሪካ ህይወት የሚያወራው ተውኔት በአለም ሲኒማ ዘወትር ሮብ እየታየ ነው እሱንም ቢያዩልኝ በጣም ደስ ይለኛል ማየት ብቻ ሳይሆን አስተያየትም ቢሰጡን ይሄ ቢሆን ይሄ ቢስተካከል ቢሆን እንታረማለን በቀጣይም ያሰብናቸው ድራማዎች አሉ አንጠፋም እንኖራለን እንደ ተራርቀን ነው እንጂ አለን ለማለት ሞክራለሁ እፈልጋለሁ በጣም እናመሰግናለን እኛም ደስ ብሎናል ስላገኘን የተወሰው ያው የቤተሰብ ያህል ነውና
የሚሰማን ትልቅ ክብር አለን ስላገኘን ደስ ብሎናል በመጨረሻ እንግዲህ ምን ሰነባበታው ከሚያስታውሰው ቃለ ተውኔት ውስጥ አንዱን ብሎልን ይሆናል ማለት ነው ወደዛ እናመራለን አይ ምን ነው መብርሃን ኢትዮጵያን ጨከንሽባት ምን ነው ቀኝሽን ረሳሻት እስከ መቼ ድረስ እንዲመቀነትሽን ታጠብቂባት ልቦናሽን ታዞሪባት ጣሯን ፈተናዋን ይበቃል ሳትያት አላንቺ እኮ ማንም የላት አውሮፓ እንደው ትናጓን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለር አይባጭ ጫንቋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታንገቷን ቁልቁል ጠምዝዟት ነፍሷን ድጦ ያስበረከካት ስልጡን ብኩን ጻጉናት ናፈርቼ እንዳልባክን ስሪቀኛ ኃይልሽ ወጋገን አንቺ ካጠገቢያ ትራቂ በርታበኝ መብርሃን ቃል ኪዳኔን እንዳረሳ እንዳልዘነጋት ኢትዮጵያን አሁን ብቻዬን ነኝ ፈራሁ ሸሸግበት ጥጋጣሁ እምጸናበት ልባጣሁ መንፈሴ ተፈቶ እማማ ኢትዮጵያን እንዳልከዳት ሰጋሁ አዋጅ የምስራች ብዬ የትብት ምግቤን ቀጥፌ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ ጠንፍፌ በህፃን እግሬ ድሼባት በህልም አክናፌ ከንፌ እረኝነትን በሰብሏ በምድሯ ላባሳልፌ በጋው የእረኞች አደባባይ ክረምት እንደወንዙ ፍሳሽ በገጠር የደመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጠረን ስተሻሽ በወንዝ አፋፍ አረግ ዝላይ መወርወር መንጠልጠል ጥሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግትላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎች ራት ለማታቸው ትንሽ ግርዶሽ ውሎ የንብ ቀፎ ማሰስ ያበባን ቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ሲሸመጥጥ ከወፎች ዜማ ስቀዳ ያችን ነው ኢትዮጵያ ምላት መብርሃን ረሳሻት ያችን ነው ኢትዮጵያ የምላት መብርሃን ረሳሻት ያችን ነው ኢትዮጵያ የምላት መብርሃን ረሳሻት ዋው የሚገርም ነው ዋው በጣም ድንቅ ነው በእውነት አመሰግናለሁ በጣም ልብ የሚነዝር ነው ትልቅ ስራ ነው የሎሬት ጸጋዬ ገብረመድህን ስራ ጴጥሮስ ያችን ሰዓት እና ደስ ትላለች በጣም እንዳልከው ሎሬት ጸጋዬ ገብረመድህን የግጥሙ መነሻ አስቀምጠዋል እና አይ ስነ ግጥሙስ መነካት ያስፈልጋል ያቺ ቅጽበት ከልጁ ጋር ያደረጉት ከዛ ከሞቀ ካለው ጅብራሪ ጋር ገጥመናል እኮ አይደል ምንድነው ቡጢ ተቀመሰን ይላል እና ያ መነካት ነው ይሄንን ብሶት ያመጣው ይሄንን ስራ የወለደው አይደልና አይተው ሰዎች ይፈልጉታል ይሄንን በህይወት አጋጣሚ የሆነ ቦታ ላይ እንትን ማለት አለባ ስሜትን የሚጎረብጥ ነገር ወይም የሚያስነሳው ነገር ታገኝ ያችን ማስዋብ ነው ትክክል በጣም ውስጥ ለቲያትሩ ብቻ ሳይሆን የሀገር ናፍቆቱን የጥበብ ክብሩን ውስጣዊ ለጥበብ ያለህን ቅርበት ስሜትን ያየንበት ነውና በጣም እናመሰግናለን እንወዳለን እኔም በጣም በእውነት አመሰግናለሁ በጣም ከልብ ያመሰግናለሁ ዮናስ እግዚአብሔር በፈቀደ ደግሞ ሰፋ ባለ ስራ እንገናኛለን ብያስባለሁ እንመጣለን እንዴ አይቀርም እግዚአብሔር ይመስገን አመሰግናለሁ